ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ያው በጉጉት የምንጠብቃት ዛሬ በራሷ ቻናል መጥታለች። እንግዲህ ወደ አዲስ አበባ ሄዳለሁ ብላ ተነስታ ነበረ ሩታዬ። ያው ሁሉም ነገር ጭቅጭቁ ሰለቻቸው ቤተሰቦች እነሱ እዚህ መጥተው በሚረብሹት ነገር ነው ወይስ አንቺ እዛ በኋላ እናንተን አላስጨንቅም ብላ ስትሟገት ያው እናቷም እንደምታዩት ቪዲዮ ላይ እናትየዋም እንዲህ ብለዋል። እኛ ራሳችንን ማስከበር እናስከብራለን ብለዋል። አንዳንድ ነገሮችን ያው ካሁን በኋላ ብቻዬን ስለምሆን ማለት ነው። እና አንዳንድ ነገሮችን ደግሞ ያው ስልካችሁን ለጥሩ ነገር መጠቀም ጥሩ ነው። እና እድሜ ለጉግል ጉግል ላይ ሰርች ያደረኩኝ የሚያስፈልገኝን ማወቅ ያለብኝን እንዳብርሽ እና እንደዛች ወደፊቱም ስሟን እና የሚያስፈልገኝን ነገር በሙሉ እድሜ ለስልኬ ጉግል ላይ ሰርች እያደረኩኝ ማለት ነው። ብዙ ነገሮችን ማወቅ ያለብኝ እግዚአብሔር ይመስገን። አሁን በደንብ ጠንክሬያለሁ። በኋላ ልጄ ማድጓል። እኔ ሁሉን ነገር ልጄን እንዴት እንደሚይዝ እችላለሁኝ እችላለሁ። ስለዚህ እነሱንም ከማስቸግር እናቴንም ከማስቸግር ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። ብዙ ነገሮችን ተምሬያለሁ ማለት አለ አይደለ ከእናታችሁ የምትወስዱት ነገር ይኖራል። ያው እኔም ልጅ አሳድጌያለሁ። በእርግጥ የእህቶቼ ልጆች አሳድጌያለሁ እና እንትን አልለውም ማለት ነው። አሁን ገና ነሽ በደንብ እንኳን አርታለሽ ማለት ነው። ማለት እንደ ማንኛውም አራስ ይች ልጅ አራስ ነች እኮ ገና የመጀመሪያ እንደውም እንደሷም ጀግናና ጀግና እኔ የማላውቅም ማለት ይሄውላችሁ እዚህ እንዴት እንደሚያደርጉ ይሄ ጆይን እያባሯ ማለት ነው። ጆይን እያባሯ እንበለው ልጅ የራሱን ልጅ እዛ ጋር ሚስቱ ታቀፋ እንትን እያለች የሰው እንትን እዚህ ጋር እንትን ይላል ማለት ነው። የሰው አለሌ ነች እቺ። ይሁ እንዴት እንደሚሆን አረ በአደባባይ ለምን አተኙም? ይሄ ነው የቀላችሁ፣ ይሄ ነው የቀላችሁ፣ ይሄ ነው እኛ ጉድ እኮ ነው ዘንድሮ የምናየው እና የምንሰማው ነገር ጉድ ነው። እና ሩታዬ የኔ ጀግናችን ነሽ። ለሴቶች መማሪያ በቃ ለሁሉም ሴቶች ማለት ነው። በቃ እንዴት ጥንካሬና እንዴት ጀግንነትን እንትን እንደሚባል ማለት ነው። በጣም ነው እንትን ያልሽኝ ያስደሰሽኝ። እንግዲህ ለማንኛውም የሰው ልጅ ጠንካራና ጀግና ሲሆን በጣም ነው የሚያስደስተው። እኔ በበኩሌ በጣም ደስ ብሎኛል ማለት የሆነ በቃ ጠንካራ ሆነሽ የሰውን እንትን ብለሽ ከሰው በልጠሽ በቃ እንደዚህ ጠንካራ ሆነሽ በመታየትሽ በጣም ደስ ይላል ማለት ነው። እኔ ደስ ብሎኛል በእኔ በኩል ማለት ነው። ማንኛችንም ሴቶች ጠንካራ መሆን አለብን። አንድ ሰው ጥሎን ሄደ፣ አንድ ሰው እንደዚህ ሆነ ብለን ከማልቀስ ማለት ነው። ግማሾቹ ልቧ ተሰበረ፣ እናንተ ለቪዲዮ ብላችሁ ማለት ነው። ልቧ ተሰበረ፣ ልቧ እንደዚህ አለ። ይሄው እንኳን ልቧ ሊሰበር ምንም ናማዳም መስራት አልቻልንም። እንደዚህ ለመፈትፈት እንኳን ሊቭ ገብተን ቁጭናል ልንል ማለት ነው። እና ውድ ቤተሰቦቼ ናም እያልኩ ነው እንግዲህ አቋልጭ ሄድኩት እና ሩታዬ የኛ ጀግና የኛ ጎበዝ በርቺ። በጣም ነው ደስ የምትይው። እግዚአብሔርን እኔ ደስ ብሎኛል። እንደዚህ ግማሹ አለቀሰች። እኔ ያችማ ማነች የሚሏት ኧረ በፊት ከሀና ጋር ነበር የምሰራው ሀናን እንትን ብላ አሁን እሷ እንትን ብላለች። እሷ ፈምሳለች ማለት ነው። እንደዚህ በሩታ እኔ ከየት እንደምታመጣው አላውቅም። እያለቀሰች አንገቷ ተሰብሮ አንጀቷ የማትለው ነገር የላትም። እና ሩታዬ ለማንም ብለሽ አንገሽን መድፋት የለብሽም። ቀና ብለሽ ሂጂ። ወንድ ቢሄድ ወንድ ይመጣል። እናት ብቻ ነች የማትተካው። እናት ብቻ ነች የማትመጣው። ሌላው ትልፍ ነው። እውነቴን ነው የምላችሁ፣ ሌላው ትልፍ ነው። እናትና አባት ብቻ ናቸው ልተኳቸውና ልታገኟቸው የማትችሉት። ሌላው ይገኛል። ስለዚህ ወንድ ቢሄድ የተሻለ፣ አንቺ ደግሞ እየተገፋች ስለሆነ የተሻለ የተባረከ ይሰጥሻል። ይሄ ሲንዘላዘል
ደህናውን ሚስቱን አሳልፎ ይሰጣል ማለት ነው። ደህናውን ሚስቱን አሳልፎ ይሰጣል። እቺ ባለጌ ዱርዬ ጋር ደግሞ የምነግርሽ አለኝ ብሎኛል። ልቤ ስንጥቅ ስንጥቅ እያለ ነው። አገባሻለሁ ነው የሚልሽ። ሌላ ነገር ምን ይልሻል? ሌላ ምን ይልሻል? በቃ ቀለበት ሊያደርግልሽ ነው። ልብሽ ስንጥቅ ጥቅ ይበል። ቀለበት ሊያደርግልሽ ነው። ልብሽን ሰንጠቅና እንዲህ ደግሞ እኮ እንዲሁ ለአንቺ እየደወለ አብርሽ እንዴት ሆነ፣ አብርሽ እንደዚህ ሆነ፣ ወረኛ የሚሰድብሽ ብዛቱ ኮሜንት አታነቢም እንዴ? ምን እንደምትበይ በውስጥ እየደወላችሁ ለአንቺ ማንም የሚደውልልሽ የለም። ደግሞ ላለሊ የአንቺ አሸርጋጆች ይሆናሉ። አንቺን ነው የሚመስሉት ይሆናሉ እንጂ እኔ ለአንቺ ስልክ ተደወለልሽ ስለ አብርሽ ይጠይቁሻል ብዬ በምንም በጭራሽ እኔ እንትላለን። ስለዚህ ውሸት አትዋሽ። ውሸት ጥሩ አይደለም። ስለ አንቺ ማንም የሚጠይቅሽ የለም። ስለ አብርሃም ማንም የሚጠይቅሽ የለም። እውነቱን ነው የምነግራቸው። ማንም የሚጠይቃት የለ። ይቺ ውሸት አምነች ወረኛ የሆነች በቃ የሰው ባለ ህን ጊዜ የስንቷን ባለ ቀምተሽ አስለቅሰሽ ይሆናል። ህን ጊዜ አብርሽም 4ኛ ወይ 5ኛሽ ነው። እውነቴን ነው የምላችሁ። እቺ ዱርዬ ነች። እቺ አውሬ ታውቃላችሁ። የሰው እንትን የሌላት የሰው መልክ የሌላት ማለት ነው። በእኔ ነገስ ምን ይመጣብኛል የማትል ሴትነቷን የሸጠች የሴት አውሬ፣ የሴት ሰይጣን፣ የቀይ ሰይጣን ከጥቁር እኮ የቀይ ሰይጣን ይበልጣል። ታውቃላችሁ አይደል? ራባይነች ምን ሆነች ነው እንዳትሉኝ። እውነቴን ነው የምላችሁ። እኔ በጣም ነው ጉታ ያሳዘነችኝ። ያን የመሰለ ልጇን ትከፍ ብላ እቅፍ አድርጋ ፈሊ ብላና ህን ጊዜ ልጁን እቅፍ አድርጎ ሩታዬ አሁን በቃሽ ትንሽ ላዝናናች ብሎ ሩታን ይዞ ማዝናናት ነበረበት። እዚች ጋለሞታ ጋር ከሚዝናና ማለት ነው። ከልጁ እናት ጋር ልጃቸውን እቅፍ አድርገው ልጃቸውን ይዘው ቢዝናኑ አሁን በቃ 40 ቀን ሊሞላት ነው። ስለዚህ እሱ እችና ለሊይዙ ምዛዚ እንዴት አይቼው ይሆን? እስቲ እናንተ ነገሩን ምን አናውቅም። ደግሞ ያንቺን አስተያየተኛ እንወቅልሽ እንዴ? እናንተ ነገሩን እንዴት አይቶኝ ይሆን? ቤተሰቦች ምንም ቤተሰብ የለሽም። መጀመሪያ ቤተሰቦችሽን የወለዱሽን አክብሪ። እኛ ቤተሰቦችሽ አይደለንም። አባቷ ደግሞ ትላለች አባትሽን አታሰድብኝ። እኔ እናትና አባት መሳደብ አልወድም። ስለዚህ ቤተሰቦችሽን ብታከብሉ ኑሮ እንደዚህ ዘልዛላ ትሆኝም ነበር። ለነገሩ ቤተሰብ ያለሽ የራሱ አይመስለኝም አለሽ ይላል። ግን እንጃ እንደዚህ አይነት ቤተሰብ እንደዚህ አይነት የሚያሳድግ አንቺን እንደው ማንን ያጋጥምሽ ልበልሽ? ወደ ሰው ነበረ እሱ ነበር አባት፣ እሱ ነበር ቀጭ። እንደዚህ ስትንበላጠጭ ቢያይሽ ቤቱ ሊያስገባሽ። እንዴት አይነት አባት እንደሆነ አላውቅም። እንዴት አይነት እናት እንደሆነች ያሳደገችሽ አላውቅም። እውነቴን ነው የምላችሁ። የሰው ላይ አየሽ አይደል እንደ ሩታ እናት። እኔ እኮ ሰው ማስቀየም አልፈልግም ብዬ ነው እንጂ ማንም እንዲገባ ግቢ አልፈቀድም። እውነታቸውን ነው። ግቢ ማንም እንዲገባ አይፈቀድም። በቃ አለቀ። ግቢሽን በርሽን ዘግተሽ ቁጭ። ማንም መጥቶ የሚነቀንቅ የለም አጥርሽን ማለት ነው። ስለዚህ ሩታዬ ተረጋጊና አራስነትሽን ጨርሰሽ ትመጫለሽ ማለት ነው። እንግዲህ ያው እስከ 2 ወር ትቆያለች ተብለሻል። እስከ 2 ወርም እስከ 3 ወርም ቆይ እናቴ። ምን በወጣሽ። እዚህ መተሽ እኮ መተኛ የለሽም። እንደውም እዚህማ ተመቸዋ።